سلام عليك أحمد يا حبيبي سلام عليك أحمد يا محمد سلام عليك ብርቱ ሰራተኛ ነው። ትርፋማና ጠንካራ ነጋዴ። የተለያዩ የዓለም ሀገራትን ተዘዋውሮ የመጎብኘት እድሎችን አግኝቷል። በሥራ የደከመ አእምሮን ለማሳረፍ መዝናናት ሲያሻው ከዓለም ሀገራት በአንዱ ስፍራ በመሄድ ለራሱ ጊዜ መስጠትን ይችላል። ጠንክሮ መስራትን፣ ነግዶ ማትረፍን፣ በአማራው ስፍራ መገኘት፣ ያሻውን መልበስን ያውቅበታል። ካሊድ ማለት ሁሉ ነገር ሰርቶ የሚሳካለት ልጅ ነው። ስለ ካሊድ እንግዲህ ሚስጥር አልነገርኳችሁም። የሰይፉ በኢቢኤስ ፕሮዳክሽን ማኔጀር ነበር። 6 ዓመት አካባቢ ያገልግያለሁ። ዓለም ሙስሊም ሊግ ፕሬዝዳንት እዚህ መጥተው ነበር። ወንድም ካሊድ በተለያዩ ዘርፎች ውስጥ በመግባት በርካታ ስራዎችን መስራት ችሏል። ከሞዴሊንግ ማሰልጠኛ እስከ ሁነት አዘጋጅነት፣ ከአዳራሽ እስከ ቤተ መንግስት፣ ከአገር ውስጥ እስከ ዓለም ሀገራት ለሥራ የረገጣቸው ስፍራዎች ናቸው። በተለይም ወደ ንግዱ ዓለም በስፋት በመግባት በአስመጭና ላኪነት ሥራ ውስጥም ውጤታማ ሥራን ሰርቷል። ይህች ዓለምን በመዞር መዝናናትንና መነገድን የለመደች ነፍስ ግን በአንድ አጋጣሚ በአዲስ አበባ በአንድ ተከራይቶ በሚኖርበት ሰፊ ግቢ ውስጥ ብቻ ውላ ለማደር ተገደደች። ወቅቱ በዓለም ላይ የኮቪድ ወረርሽኝ የተከሰተበት ጊዜ በመሆኑ ሁሉም በቤቱ እንዲቆይ መመሪያ የተሰጠበት ወቅት ነበር። ታዲያ በዚህ ጊዜ የኑሮ ጫናውን መቋቋም ለማይችሉ ወገኖች በመረዳዳትና ያለውን በማካፈል ሕዝቡ እንዲያሳልፍ ጥሪ ቀረበ። በዚህ ወቅት ዘመኑን በንግድ ያሳለፈ ወንድም ካሊድ የሥጋውን ሐሳብና ጥያቄውን ወደ ጎን በመተው ለነፍሱ ጥሪ አደረ። በንግድ ዓለም ያጠራቀመውን ሀብቱን በሙሉ በማውጣት ችግረኞችን ለመርዳት ለራሱ ቃል ገባ። ቃል መግባት ብቻ ሳይሆን ሐሳቡ አካል ለብሶ ወንድም ካሊድ ፋውንዴሽን ተወለደ። የወንድም ካሊድ ፋውንዴሽን መመስረት ለብዙ አቅመ ደካማ ዜጎች እንባቸውን ያበሰ፣ ጭንቀታቸውን ያቀለለ ተግባር ነበር። በፋውንዴሽኑ ውልደት የመጀመሪያዎቹ ሰሞን የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በስፍራው ተገኝተው በመጎብኘት አበረታተውታል። የክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ያኔ በኮሮና ሰዓት ላይ ምንም ለሌላቸው ቤተሰቦች ማዕድ አጋሩ ብለው ጥሪ ሲያስተላልፉ እንግዲህ ይሄ ቤተሰቡን በፈራበት ሰዓት ላይ ስለነበረ እብደት ነው ይሄ ምግብ ልታጋራ ትችላለህ፣ ልትሰጥ ትችላለህ፣ ግን ህይወትህን እዛው ሪስክ ውስጥ ከተህ የቤት ሰራተኛህን እንኳን በሚያቀርቡት ምግብ በምትፈራበት ሰዓት ግቢህ ላይ ሊያውም ከጎዳና የተነሱ ሰዎች አንስተህ ማድረግ ከባድ ነበርና ያንን ሂደት በጣም በሚገርም ሁኔታ ያው የሚያስደነግጥ ሂደት ነበር የነበረውና እንግዲህ ያንን ቤቴ ውስጥ አመጣሁኝ። ስለዚህ በአንድ በሌላ መንገድ ትልቅ እንትን ነበረ፣ ትልቅ ኢሹ ነበርና ስለዚህ ተርኒንግ ፖይንቴ እሳቸው መጥተው ከመምጣታቸው ፊት ስለኛ በደንብ በሶሻል ሚዲያቸው ያንን ነገር ጻፉ፣ ብዙ ነገር አፕሪሼት አድርገው ከዛ በኋላ መጡ። ከመጡ በኋላ ያው ምንድነው የምትሰራው አሉኝ። እንዲህ ቻይና እንደዚህ ነበር። ከዛው በጣም እንግዲህ የቤት ስራ ሰጥተውኝ ነው የሄዱትና እንግዲህ ፈጣሪ ይሄን ያህል ነገር መተህ ብሎ ሆምወርክ ክሊክ አደረጉኝ። ስለዚህ መክሊቴን እንዳገኝ ምናልባት ይሄንን እንዳያደርጎኛል። ተከራይቶ በሚኖርበት ግቢ ውስጥ ብዙዎች የሚበሉትን አግኝተው እዛው እንዲጠለሉ አደረገ። ይህ ተግባር ለአቅመ ደካማ ወገኖችና ለወንድም ካሊድ ሐሴትን የፈጠረ ቢሆንም ከቦታ ለመመቸትና የቦታ ጥበትን ጨምሮ ፈተናዎቹና ተግዳሮቶቹ ግን ቀላል አልነበረም። አንደኛ ያን ነገር ለማድረስ ገንዘብ የለኝም። ሁለተኛ ነገር ላደርግ የምትል የሰው ቤት ነው። ከዛ ደግሞ የተለየ ነገር ይፈልጋልና በጣም ቻሌንጅ ነበርኝ። በጣም በቃ ጎርፍ ሁሉ ያወጡ የሚደብር ሽንት ቤቱን በጣም አስቸጋሪ ነው የነበረው። ምክንያቱም በአንድ አቴ ታይም 200 300 ሆቴል ማለት ነውና ያን ሁሉ ነገር
እና በጣም ፉል ታይምህን አንተን ይፈልጋል። ለብዙዎች ደስታና ሳቅ ያደረው ወንድም ካሊድ የራሱንና የፋውንዴሽኑን አቅጣጫ ሊያስቀይር የሚችል ከባድ ሐዘን በቤቱ ተከሰተ። ለጀመረው ትልቅ ተግባር እገዛን የሚያደርጉለት የነበሩ 5 እህቶቹን በአንድ ቀን በመኪና አደጋ ተነጠቀ። ይህ አጋጣሚ ብዙዎችን ያስደነገጠና ያሳዘነ ለመስማትም የከበደ ክስተት ነበር። ወንድም ካሊድ የገጠመው ሐዘን ከባድ ቢሆንም ልቡን ወደ ፈጣሪው ይበልጥ በማስጠጋት በሕይወት ስላሉት አቅመ ደካማ ወገኖቹ ሲል ራሱን በማበርታት በጎ ተግባሩን ቀጠለበት። እነዛ እህቶቼ ካለፉ በኋላ በየቦታው እንደ ባለቤት አልባ ሆኖ ተዝረክርከው ስትሄድ እሱ ያማል እና እሱ ክሊክ ያደርጋል። በቃ ቃህ ተሰብስበው ቤት ምናምን ኬር የሚያደርግልህ ቤተሰብ ያ ነገር ሆኖ እና እንተው ሌላው ሰው በቃ ስለምትለብሰው ስለምትጠጣው ስለምትበላው ትተህ በትንሿ ነገር እንኳን ክሊክ የሚያደርግብህ ነገር ብዙ ነውና እሱን ማለፍ ራሱ ቀላል ነገር አልነበረም ከራሴ ጋር በነበረኝ ችግር። ስለዚህ እንደገና ደግሞ እሱን ማስታመም ነበረብኝ። ያንን እንደገና ደግሞ ውስጥ አልፈ ስትመጣ ደግሞ ትልቁ ወዲያው ከሐዘኑ በኋላ ወዲያው የሆነው ነገር ረመዳን መጣና ስለዚህ ረመዳን በቃ ሰዎችን በማገዝ በመካደም ውስጥ ገባህ። እዛ ውስጥ ቢዚ አይምሮህ ቢዚ ሆኖ ከዛ በኋላ ያው ጸሎቱ ምኑም አለ። ስለዚህ እዛ ውስጥ ሆነን በቃ ራስን ወደ ማጽናናት ነው የመጣ ነው። እንዳልከው ምናልባትም እኔ ተነስቼ የሆነ ሀገር ላይ ረፍት ብዬ ይሄ ነገር ለመርሳት ብዬ ምናልባትም ድራግ ውስጥ ገብተህ ሁሉ ራስህን የምትረሳ ወደ ማይሆን ነገር የምትሄድበት ነው። ይሄን ብተው ዲፕሬሽን ውስጥ ነበር የምገባው። ፈተና ሊርቀው ያልቻለው ይህ በጎ ተግባር በማይመች ሁኔታ ውስጥ ሆኖ ቢቀጥልም የተከራየውን ቤት እንዲለቅ በመደረጉ ሌላኛው ከባዱ ፈተና ነበር። በዚህ ሁሉ ስራ ውስጥ ሆነ ለምሳሌ በወቅቱ የነበሩ የወረዳ ስራ አስፈጻሚዎች ምናምን ነበሩና በቃ ያንን ወረቀት ከፍርድ ቤት ታዞ መጣል ማስፈጸም ነው ያላቸው ነገር። ስለዚህ በቃ እቃህ ወጥቶ ሜዳ ላይ ከዛ ደግሞ ከኔ ደግሞ ሊጠበቅ አይችልም። ይሄ እንዲህ አይነት ነገር ሆኛለሁ ብለህ አሁን እንደሚደረገው ሚዲያ ላይ አውጥተህ እንደዚህ ሆኜ እንዲሆኜ ብለህ ብትል ደግሞ ምልህ ልክ አልመጣ ነው፣ መስመር ይስታል። ስለዚህ ያለ አማራጭ ሁሉ እንትን አድርገህ አባብለህ ነው የምታልፈውና በቃ ከባድ እንትን ነበር። የወንድም ካሊድ ፋውንዴሽን በገጠመው ፈተና በቦታ ምክንያት ለተወሰነ ጊዜ ቢቋረጥም የራሳቸውን ስፍራ በማግኘታቸው ፋውንዴሽኑ ድጋሚ ስራ ሊጀምር ችሏል። አዲስ ያገኙት ስፍራ ምቹ ያልነበረ በመሆኑ እንደ አዲስ ግንባታ በማከናወን ስፍራው ለአገልግሎት ምቹ ማድረግ ተችሏል። ምንም በቃ መንደር አይመስልም ነበር። በጣም የሚያስፈራ የሚያደርገን እንግዲህ ላለፉት 40 ዓመት መጠጥ ቤት የነበረ ድራፍት የነበረ ብዙ ነገሮች እንትኖች ሲሰሩበት የነበረ ቦታ ነው እና ያንን ደግሞ ተቀይሮ ለሰዎች ህይወት መቀየሪያ ደግሞ እንደዚህ እንዲሆን ደግሞ በዚህ አይነት መንገድ ለፍተን ያው በቃ በደም ኮንስትራክሽኑ አመት ወስዷል ማለት ይችላል። ምክንያቱም እየተለመነ ስለሆነ የሚመጣው ልክ ደግሞ እሱን ስንጨርስ ደግሞ የካሳንቺስ ኮሪደር ልማት መጣ። ስለዚህ ደግሞ በኮሪደር ስታንዳርድ እንደ አካባቢ መሆን አለበት። እሱ ደግሞ በቃ ውጪው ላይ ጋርደኑ ምኑ ደግሞ ሌላ ኢንቨስትመንት እዚህ ውጪ የምናየው ፓርኪንጉ ምኑ ሁሉ ነገር የከተማ ከለር አለ ምናምን ቀለም ሁሉ ነገር እሱን ስታደርግ ደግሞ ያው ሌላ ደጋሚ ደግሞ ሌላ ከባድ ቻሌንጅ ምንድነው ሰው ከውጪ ሲያየው ማሻአላህ ይሄማ ሆቴል ነው እና ዋይት ሃውስ መስሎ በዚህ ውስጥ ምን እርዳታ ነው ብሎ ያው ሰው ጠፋ። ሀና አለሙ ትባላለች። ዛሬ ያለችበት ሁኔታ ትናንት ከነበረችበት ፍጹም ተቃራኒ ነው።
ትናንት ቤተሰብ መስርታ ባለቤቷ በሚያስተዳድረው በባጃጅ ተሽከርካሪ ሽያጭ ንግድ ላይ ይተዳደሩ ነበር። ከራሷ አልፋ ለሌሎች መትረፍ የሚችል የኑሮ ደረጃ ላይ ነበረች። ነገር ግን ያላሰበችው ነገር ገጠማት። በደረሰባቸው የንግድ ኪሳራ ምክንያት ባለቤቷ ጥሏት በመጥፋቱ ለችግር ተጋለጠች። የምታርፍበት ማደሪያ እስከ ማጣት በመድረሷ አካል ጉዳተኛ ልጇንና ሌሎች 2 ሕፃናት ልጆቿን በመያዝ ወደ ጎዳና ወጣች። የጎዳና ሕይወትን ሳትገፋበት ከልጆቿ ጋር ወደ ወንድም ካሊድ ፋውንዴሽን በመምጣት ሕይወቷን መምራት ጀመረች። ትላንቷንም እንዲህ ስትል ታስታውሳለች። ያው ጥሩ ኑሮ ከሚባሉት ውስጥ ነበር። ግን ያው እዳ ውስጥ ሲገባ ነገሮች ሲበላሹበት ነው እሱ ጭንቀቱን መሸከም ስላልቻለ ነው የሄደው። ያው እኔ እንጃ እኔ ማረፊያ ማግኘቴ ነው ከምንም በላይ። ምክንያቱም ይሄንን ልጅ ይዤበት ምገባ የትም ቦታ ሊኖር አይችልም። ማንም እንደዚህ አይነት ልጅ መሬት ላይ የሚሳብ ልጅ ሊቀበል አይችልም። ምክንያቱም መሬት ላይ የሚሳብ ልጅ ካለ ወደ ማንም መጠጋት አይችልም። ጥሩ ኑሮን በነበረ ሰዓት በጣም ብዙ ዘመድ አዝማዶች ነበሩ። በሱ በኩል ያው በጣም ብዙ ሰዎች ነበሩ ማለት ባጃጅ ነጋዴዎች የሚያውቁት ነበሩ። ዛሬ ስልክ የማያነሱልኝ ማለት ነው። ለኔ ጥሩ ኑሮ እንደምንኖር የሚያውቁ ሰዎች ዛሬ ስልክ አያነሱልኝ። ማን ፈልጎናል? ወንድም ካሊድ ግን ፈልጎናል። ስለዚህ ጥሩ ኑሮ ነበር የምንኖረው፣ ግን አልተሳካም። ያው እዚህ ሳመጣቸው ምናልባት ከለመዱት ነገር ያው የተለየ ነገር ይኖራል እዚህ ጋር ሲቀላቀሉ ማለት ነው። ግን እንደዛም ሆኖ አሪፍ ነገር ስለሆነ እዚህ ያለው ያን ያህል ብዙ አልተናላልንም፣ ብዙ ጫና ውስጥ አልገባንም። ውለታውን አላህ ይክፈለው። እኔ ምንም ልል አልችልም፣ ምክንያቱም እኔ አመስግኘው ሊከፈለው ስለማይችል። በወንድም ካሊድ ፋውንዴሽን ውስጥ ከ670 በላይ ለችግር የተጋለጡ ወገኖች ያሉ ሲሆን ሕክምናቸውን ጨምሮ ሙሉ ፍላጎታቸውን በማሟላት በፋውንዴሽኑ ድጋፍ ይደረግላቸዋል። ይህ ፋውንዴሽን የሚበሉትና የሚተኙበትን ከማቅረብ ባለፈ የሥራ ዕድል እንዲፈጠርላቸው ይደረጋል። የነበሩበትን አስከፊ ሁኔታ እንዲረሱት በማድረግም ፋውንዴሽኑ ከተለያዩ ተቋማት ጋር በመነጋገር ሙያዊ ስልጠናዎችን እንዲያገኙ በማድረግ የሥራ ዕድል ተጠቃሚ እንዲሆኑ ተደርጓል። ብዙ ነገር ሞክሬያለሁ። ለምሳሌ ያ ፓስፖርት አውጥቼ አሜሪካ ሀገር ልሄድ ነበረ። ያ ዕድል ፌል አድርጎብኛል። እስራኤል ሀገር ልወጣ ነበረ፣ ፌል አድርጎብኛል ያ ዕድል። በአጋጣሚ ደግሞ ኮንዶሚኒየም ቤት ነበረኝ ሰሚት አካባቢ ማለት ነው። በሰዎች አማካኝነት ያገኘሁት ማለት ነው። ወደ ተራሪው ልገባ ነበር፣ ያው አልተሳካልኝም ማለት ነው። ያ ነገር ፌል አድርጎ ከእጄ ላይ ወጥቷል። ብዙ ዕድሎች ነበሩ በህይወቴ ማለት ነው። ብዙ ነገር አሳልፌያለሁ፣ መልካም ነገሮች ማለት ነው። ከዛ መጨረሻ ላይ ግን ያው ሰው ነኝና ሁሉ ነገር በቃ የነበረኝ ነገርም ጠፍቶ ብዙ ነገርም ተበላሽቶብኝ እኔም ወደ ሱስ ገብቼ ያሉን ነገር እንትን ብዬ መጨረሻ ላይ ስለዚህ ቤት ሰማሁ ማለት ነው። ወደ መጨረሻው ማለት ነው። ከዛ ወንድም ካሊድ ፋውንዴሽን ሰዎች ሲያወሩ ነው የሰማሁት። እንደውም የሚገርም ነገር ቤተክርስቲያን ላይ ነው የሰማሁት፣ የኛ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ማለት ነው። ከዛ ለምን አልሄድም? በሰዓቱ በጣም ታምሜ ነበረ። አንደኛ ህመሙ በጣም አስጨንቆኛል። ማርፍበትን ቦታም የለም። ሱስ ውስጥ ገብቻለሁ፣ ብዙ ቻሌንጅ ውስጥ ገብቻለሁ። ከባድ የሆነ ህይወት በቃ እንዴት አድርጌ ራሴን እንደምር እና ራሴን ለማጥፋት ወዳ በቃ ራሴን ለማጥፋት። ከዛ በተረፈ ደግሞ ሩቅ ለመሄድ በቃ ከሰው ሸሽቼ ማለት ነው ማላውቀው ሀገር ሁሉ። ከዛ መጨረሻ ላይ ለምን እስቲ እግዚአብሔር ከፈቀደ ለምን አልመጣም ብዬ እዚህ መጣሁ ማለት ነው። እዚህ የመጣው ሰዓት ያው ወንድም ካሊድ ፋውንዴሽን ተቀብሉን ከገባው በኋላ ራሴን አረጋጋው። በዛ አጋጣሚ ነው እና ስመጣ ምንድነው አንደኛ ማረፊያ ለማግኘት ነው፣ ራሴን ለማረጋጋት ከነበርኩበት ነገር ለመውጣት ማለት ነው። ሁለተኛ ደግሞ የሥራ ዕድልም ካለ በዛ አጋጣሚ ወደ ስራ ተመልሼ ህይወቴን ለመቀየር ማለት ነው። ሊዲያ መስፍን የሕክምና ትምህርቷን በሐሮማያ ዩኒቨርሲቲ ተከታትላለች። ትምህርቷንም ካጠናቀቀች በኋላ በሙያዋ አገልግላለች።
ከጊዜ በኋላም ወደ ንግዱ ዓለም በመግባት ከምትኖርበት ሐረር ከተማ ያላትን በመያዝ ወደ አዲስ አበባ ከተማ በመምጣት ስራዋን ለመጀመር በምትቃረብበት ወቅት ያላትን ሁሉ ገንዘብ በመዘረፏ በጣም ብዙ ብር ነው የተዘረፍኩት በሰዓቱ እና ያው ራሴን ለማረጋጋት ሳምንት ምናምን አልጋ ከፍዬ ቁጭ አልኩኝ። ከቤተሰቤን በሙያ ያልሰራም ንግድ ጀምራለሁ ብዬ ነበር የወጣሁት ብሩ ስጄ መመለስ ደግሞ በሰዓቱ ከብዶኝ ነበር ወደ ፋሚሊ። ግን እዚህ ስመጣ እርሜ ለወንድም ካሊድ በጣም በጥሩ ነገር ነው የተቀበለኝ። በዚህም ምክንያት ወደ ካሊድ ፋውንዴሽን በመምጣት ድጋፍ ካገኘች በኋላ ዛሬ ላይ በፋውንዴሽን ውስጥ ያሉ ዜጎችን በሕክምና ሙያዋ በማገዝ አገልግሎት እየሰጠች ትገኛለች። እዚህ ስትመጣ ፍላጎት በቃ ለመቀየር ፈልጋለሁ እኔ የተሻለ ሰው መሆን ፈልጋለሁ ካልክ ምንም አይነት ነገር ውስጥ ብትሆን ማለት ነው ተለውጠ ተቀይረ ራስን ከራስ አልፈ ደግሞ ለራስ ለቤተሰብ የምትሆንበት ቤት ነው። ወንድማችን ወንድም ካሊድ እንግዲህ የእስልምና እምነት ተከታይ ነው አይደል? እዚህ ውስጥ ግን ብሔረሰብ ምንም የሚመረጥ ነው ሁሉም በቃ ትንሿ ኢትዮጵያ ማለት እዚህ ውስጥ ነው ያለው ወንድም ካሊድ ፋውንዴሽን ውስጥ ነው ያለው። እውነት ለመናገር ማለት ለምን እንደዛ አልክ ቢባል ሁሉም ብሔረሰብ አለ እዚህ ከአራቱ አቅጣጫ የመጣ ማለት ነው። በእምነት ደረጃ ደግሞ የሁሉም እምነት ተከታይ አለ ማለት ነው። ትናንት ለሚለብሰው ውድ ልብሶቹ ግድ የሚሰጠው ለሚኖርበት ዘመናዊ ቤት ቦታ ያለው የሚመገበውን የሚመርጠው ወንድም ካሊድ ዛሬ ላይ ለነፍሱ ትዕዛዝ ታምኖ በፋውንዴሽን ውስጥ ከወገኖቹ ጋር በጠባብ ክፍል ውስጥ ይኖራል። የትላንት ኑሮውንም ከዛሬው ጋር በማነጻጸር ያስታውሳል። የእውነት ለመናገር በጣም የሚገርም እንቅልፍ ይወስደኛል። እንግዲህ 5 መኝታ ይኖር ምናምን እንግዲህ መቼም አንድ አልጋ ላይ ነው የምተኛው። ስለዚህ ያለኝ አማራጭ የመጀመሪያ ከነ ሙሉ ቃይ ስባረር በቃ እዚሁ ነው የመጣሁት። ስለዚህ የመጀመሪያ ሰሞን ላይ ቦታም ስላልነበረ አልጋም መዘረጋበት ስላልነበረ ሶፋ ላይ ነበር የምተኛው። ወንድም ካሊድ ለካሊድ ምን ብሎ ነግሮታል? በቃ ይሄ አንደኛ ሚሽን ላይ ነው፣ ሁለተኛ ነገር ደግሞ ይሄን እንደሌላ ግቢ ቁጠረው እና ስለዚህ ያው ደስተኛ ነኝ። እንግዲህ አልሐምዱሊላህ ማለት ጥሩ ነው። ምናልባት እንደ ድሮ የትኛው ከየትኛው ጋር ማች አድርጌ እንደምለብስ ጫማ ከየቱ ጋር ብለህ ፈልገህ እሱ ላይኖር ይችላል። ሌላው ነገር በቃ ዋናው መኖርህ ለሌሎች መኖርህ ነው ትርጉም የሚሰጠው። ለወንድም ካሊድ ፋውንዴሽን ዛሬን መድረስ ከጎኑ የነበሩ በርካቶች ቢኖሩም ወደፊትም የተሻለ አገልግሎት እየሰጠ መቀጠል ይችል ዘንድ የደግ አሳቢያን ድጋፍ ያስፈልገዋል። እዚህ ቦታ ላይ ሁሉም መጥቶ ይሄን ቦታ እንዲጎበኝና የተሻለውን አስተዋጽኦ እንዲያደርግ ገንዘብ ብቻ አይደለም፣ በገንዘብ በሙያ በጉልበቱም በተለያየ ነገር ሰው በተሰጠው ነገር ወንድም ካሊድን ሊያግዝ ይገባል ነው ማለት ነው። እንደምችል እዚህ መጥቼ ወደ ራሴ ተመልሼ መቻሌን ስላሳየኝ ካሊድን በጣም አመሰግናለሁ። ተቋማችሁም የፋና ምክትል ሲኦ የሆኑትም መተው ሌሎችም ባልደረቦችና ያቆታል ሲጀምር ጀምሮ የኛ መሰረታችን ፋና ነው። የቤተሰብ ጥየቃ ተብሎ እኛ ጋር ነው መጀመሪያ የመጡትና ወደ ህዝብ ያደረሰን ፋና ነው። ሚዲያው እንግዲህ ደግሞ በደም ጊዜ ሰጥቶ እንዲያሳየን እንዲያስተዋውቀን ለህዝብ የምንሰራውን ነገርም ደግሞ እንዲያረግ ትልቅ ስራ እየሰራ ነው ያለው። አሁንም ይሄ ነገር እንዲቀጥል እንፈልጋለን። በመላው ዓለም ሆናችሁ ለምታግዙን ለምትረዱ ወገኖቻችን ሁሉ በአላህ ስም በፈጣሪ ስም ማመስገን እንፈልጋለን። በተረፈ ማየት ማመን ነው ትልቁ መልእክታችን፣ ማየት ማመን ነው። ምንም አንፈልግም። ባዶ እጃችሁም ይሁን መጣችሁ እዩ። ይህ አንዱ ለሌላ ወንድማዊና ሰዋዊ ፍቅሩን ያሳየበት ድንቅ ተግባር ነው። ፈጣሪ በሰው ልጆች ውስጥ አልፎ ያከናወነው ለነፍስ የሚተርፍ መንፈሳዊ ተግባር ነው። ሰውነት ያለው በመግባራችንና በተግባራችን ውስጥ ነው። ሰው ሆኖ ለሰዎች መትረፍ የምድሩም የሰማዩ ትልቅ ጥሪያችን ነው። ሰው ለመርዳት ሰው መሆን
ለመርዳት ሰው